እዚህ ላይ እንደሚያሳየው ከሆነ ቤዛ አለብኝ ያለቻቸው በሽታዎች አረ ማዘር አልጋ ላይም ሆኖ የዛተን ያለው እንዴት እንደሚሆን እንግዲህ ፈጣሪ ነው የሚያውቀው አንተ ስለሷ ጤንነት ያሳስባል እንዴ አባቴ እዛ በነፍስ ላይ ነው ይያልኩ ስለሷ ያሳስባል እንዴ አይመለከተንም ስለሷ አይሆንም አባትሽማ ካለው ስለሷ ምንም አይመለከተንም ከባድ በሽታ ነው ታይንጂ አይመለከተንም የወለድኳት እኮ ነው ዋና እሱ ይዳን አሁን እሱ ይዳን እና ግን እሷም ከባድ በሽታ ነው አላልከኝም እንዴ ያን ይሆናል እንጂ እንዴት በምን እንቀበላለን እኛ በዚህ በትዳር ላይ ትዳር እንዴት አርገን እኔ አልተቀበልኩ ማናችንም አልተቀበልን ነገርኩ እኮ አውጥቼ እንዳልጥል አልፈልግም እንዳልል የወለድኳት ልጄ ናት ምን ላርክ ያሆኑብኝ ነው እንጂ ትልቅ ቅሌት ነው ያረጋችብን ሽምግልናኛ የምናቀው ሰው ለህቅ ለትዳር ተብሎ ሲኬድ ነው አሁን እኮ ሶፊት የሚያስቆም ታሪክ አይደለም ያዘነውኛ የሌለ ነገር ነው ያረጋችን እኛ አንቀበልም ግን ምርጫው እሷ ነው ምን ማድረግ እንችላለን እኛ እኔ አልቀበልም ለምን ወግ ማድረግ የሌለበት ነው ያው ባለፈው እንዳየሁ እንግዲህ ራሱን ሁሉ ለማጥፋት ነው ያሰበው እንዴት ከማህበረሰቡ ጋር ሆናለው የድሩ የሰፈሩ የሰው ለምን መጥፎ አባቱ ነው ሳይሆን ያው በፍቅር ስላሳደጋቸው እና እሱም ጥሩ ሰው ስለሆነ ነው ይሄን መነግረ እኛ ወደ ህግ ደረጃ እንዳይሄድ ያደረግነው ነው እሱ ደግሞ አይ ህግ ይዳኛን ነው የሚለው እና ጉዳዩ ያው እንግዲህ አሁን በሽምግልና ተይዟል ምን እንደሚሆን እንግዲህ እንጠብቃለን ከድሮም ጀምሮ ውሸቷ ይገነነ ነው ግን እህቷም ስለሆንኩ እናቷም ስለሆነች ትችላለች አሁን ዝም በይ እናቴ ዝም በይ አባቴን ሄዳ ይቅርታ እኛ ምናቀው ትዳርሽ ነው እንደዚህ የሚባለው የዳርንሽን ነው አዲስ ጎረምሳ ይዘሽ መተሽ ደግሞ እንደዚህ አይነት ነገር ታያለሽ እንዴ ደግሞ እንደገና እዚህ ቤት ይምጣ መጥዩ ምን አይነት ታሪክ ነው ቤዛ ምን አይነት ነገር ነው መጣሽ አባትሽ ምን ላይ እንዳለ ያያየሽ ነው አይደል እኔን እንደዚህ ጤና አስነስተሽኛል ከብረተሰቡ አራቅሽኝ ከቤተ ዘመድ ሁሉ አስረረቅሽኝ አሁንም ባሌት ያለሽ አይደል በህግ ያገባሽውን ትተሽ ይሄኛውን ኬት የሚያመጣሽውን ወንድ ባሌ ብለሽ ወደ ቤት ይዘሽ ልመጪ ነው አይደል አሁን የምታስቢው አስተሳሰብ ምን አይነት አስተሳሰብ ነው የምታስቢው እንደው ጸልይ ባንቺ አንድ ነገር ቢሆን ዘመዱም ሰፈሩም ቤተሰብ ሁሉ ያስቀምጥሽም አንድ ነገር ቢሆን ጸልይ ቤዛ እንዴ ማን ነው ቆይ የሚረዳኝ እኔ ማን ነው የሚረዳኝ ማናችሁ ማተረ ወስጄ ጸበል አስጠምቅሽ እንዴ አስተነቆለብሽ ይልጅ እኔ ከሱ ጋር መኖር ነው በቃ ምፈልግ ቤዛ ምን አርጎብሽ ነው ይልጅ ወደ ውጤቱ ብንሄድ የተሻለ ነው የሚሆነው እስቲ ንገረኝ ውጤቴንም ልወቀኔ እንግዲህ ከሆነም ጸበል ልጅ ልጅ ህክምና መስወዳ ባለቤቴ እንዲበጣ ነው የምፈልገው ከሱ ጋር ነው ሁሉንም ነገር ማወቅ የምፈልገው ባለው ተነጋግረን ነበር አሁን ሌላ ነገር አፍጠመጠክ ነገር ይሁላ ግርግር ለምን አስፈልገ እናንተ እንደምታስቡት እኔ በጣም ጊዜ ተረፈኝ ሰው አይደለም ለሽምግልና ጉዳይም ቢሆንም ቶሎ ቢቋጭ ደስ ይለኛል በቃ ቶሎ ሁሉም ነገር አልቆ እኔ ህይወቴ መኖር ነው የምፈልገው በቃ ከባለቤቴ ጋር እየኖርኩ ነው በስነስርዓት ከሱ ጋር ትዳር መቀጠል ነው የምፈልገው እና ደግሞ ዝም ብሎ አሁን በባለፈው እኔ ቤት መጥቶ እንደዛ ሲረብሽ ዝም ያልኩት በቀላሉ ነገሮችን በህግ መፍታት ካለብን በህግ እንፈታለን ወይም ደግሞ እኛ ራሳችንን የሆነ ነገር እንፈጥራለን እንደዛ አይነት የሷ ህይወት ቢያጋጥምሽ ኑሮ የሷን እኛ እንደዛ አላለ ልጁንም ያመጣችሁ እሷ ናት ካልተስማማት በደንብ በህግ በሽምግልና ቤዛ ማረግ ትችላለች እኔ እኮ ወንጀል ነው የሰራችሁት እኔ እኮ ልረዳት ወንጀል ነው ብዙ ጥረት አድርገናል እውነት እነሱ የታካሚያቸው ሚስጥር ለመጠበቅ ነው ይሄንን ያደረጉት ወይስ ወይ ደግሞ እውነት ቤዛ እዛ ከሐኪም ቤት ደርሳ ስለማታቅ ነው የሚለው ለማጣራት ጥረት አድርገናል እንግዲህ በብዙ ጥረት ሊሳካልን አልቻለም ስለዚህ ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ የምንገኘው በነቤዛ ቤተሰብ ቤት ውስጥ ነው የምንገኘው እንግዲህ ሁላችሁም ቤዛን እንደምታስታውሷት
ባለቤቷ ወደኛ ጋር ስቱዲዮ ድረስ መጥቶ እሱና እሷ ስላላቸው ሁኔታ ይፋ አድርጎ ነግሮን ነበር። ባለቤቴን በአንዳንድ ነገሮች ጠረጥራታለሁ፣ ስራ ብላ እየወጣች ትሄዳለች፣ ነገር ግን ከስራዋ አንዳች ነገር እያገኘው አይደለም። ሆስተስ ነኝ ብላ ነግራኛለች፣ ነገር ግን ሆስተስ ስለመሆኗ የሚያረጋግጥ አንድም ነገር አላገኘውባትም። ከዚህ ይልቅ 3-4 ቀን ስራ ብላ እያደረች ተመልሳ እኔ ጋር ትመጣለች። ይህንን ነገር ለማጣራት በግሌ ሙከራ አድርጌ ነበር፣ ነገር ግን አልተሳካልኝም። እስቲ ይህንን ሁኔታ እስከ መጨረሻው ድረስ አጣሩልኝ ብሎ እኛ ዘንድ መጥቶ ነበረ። እኛም ደግሞ ክትትል አድርገን እሷ ስራ ብላ የምትወጣው ሌላ ወንድ ጋር እንደሆነ ይሄም ወንድ ደግሞ ባሏ ነኝ ብሎ የሚያስብ ሰው እንደነበረ አብረን አይተናል። እንግዲህ ከዛ በኋላ የተፈጠሩ እጅግ በጣም ብዙ ነገሮች አሉ። ቤዛ አላውቀውም ብላው ነበር ባለቤቷን፣ የቀድሞ ባለቤቷን ወይንም የመጀመሪያ ባለቤቷን አላውቀውም እስከ ማለት ድረስ ደርሳ ነበር። ቤተሰቦቿ ስለ ሁኔታው መጥተው እንዲያስረዱን እስከ ማስገደድ ድረስ ደርሰን ነበረ። ቤተሰቦቿ መጡ። ከዛ በኋላ እንግዲህ የተፈጠረውን ነገር እንዳያችሁት ነው። ቤተሰቦቿን ክዳ ነበር፣ ባለቤቷን ክዳ ነበር። ከዚህ ሁሉ በኋላ እንግዲህ እውነቱ ሲወጣ ቤዛም እንግዲህ እኔ ይሄንን ያደረኩበት ዋንኛው ምክንያት ባለቤቴ መውለድ አለመቻሉ እኔ ደግሞ አጭር ጊዜ ብቻ የመኖር እድል ስላለኝ ነው ብላ በካሜራ ፊት በእናንተ ፊት ተናግራ ነበረ። በእርግጥ ይሄ ነገር እውነት ነው ወይ ባለቤቷ መውለድ አይችልም ወይ የሚለውን የማጣራት ስራ ስንሰራ ነበር። እሷንም እንዲሁ ለመኖር ጥቂት ጊዜ ነው የቀረኝ፣ ለቤተሰቦቼ ልጅ ሳልሰጣቸው ማለፍ አልፈልግም ያለችውን ነገር እውነት ይሄ ሐሳብ እውነተኛ ነገር ነው ወይ የሚለውን የማጣራት ስራ እየሰራን እንደነበር ይታወሳል። እንግዲህ አባት ቤዛ ምን ያህል እንደካደቻቸው እንዲሁም ደግሞ በሰፈር በመንደር መጠቋቆሚያ እንዳደረገቻቸው ሲያዩ ካልገደልኳት ብለው እዚህ ቤት ውስጥ የተፈጠረውን ግርግር አይታችኋል። እውነት እቺ ልጅ እንደምትለው በሽተኛ ናት ወይ? ባሏ መውለድ ስለማይችል ነው ወይ? ቤተሰቦቿስ ልጅ ይፈልጋሉ ወይ የሚለውን ዛሬ የምንመለስ ይሆናል። የቤዛን የጤንነት ሁኔታ አስመርምረን አረጋግጠናል። ውጤቱ ምን እንደሚመስል ከቤተሰቡ ጋር ልናወራ እዚህ ተገኝተናል። እንግዲህ ዛሬ እጅግ በጣም አጓጊ ፕሮግራም ነው የሚኖረን። ከመጀመሪያ እስከ መጨረሻ ድረስ ተከታተሉ ማለት እንወዳለን። ይህንን አስተማሪ ፕሮግራም ደግሞ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልን ማለት እፈልጋለሁ። ከመጀመራችሁ በፊት ቪዲዮውን ላይክ ማድረጋችሁ እንዳይረሳ፣ ሐሳብ አስተያየታችሁ ደግሞ ለኛ ወሳኝ ስለሆነ ሐሳብና አስተያየታችሁ መስጠታችሁም እንዳይረሳ ማለት እፈልጋለሁ። አዳዲስ ሰዎች የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰባችንን ተቀላቀሉ ለማለት እወዳለሁ። ቤዛ ማናት የምትሉ የቤዛን ታሪክ የረሳችሁ ማስታወስ የምትፈልጉላ አጠር ያለች ቪዲዮ ለእናንተ አዘጋጅተናል። እሱን አይተን ስንመለስ ቀጥታ ከቤተሰቡ ጋር ቆይታ የምናደርግ ይሆናል። የአባቷ ሁኔታ ምን ይመስላል፣ ባለፈው እስከ ካሜራ ውጪ ምንድነው የተፈጠረው፣ ባለቤቷም እንዲሁ እንግዲህ ቤዛን ከሳታለው የህግ ነው ከዚህ በኋላ ያለው ነገር በህግ ነው የሚያዘው ብሎን ነበረ። እሱስ ከምን ደረሰ የሚለውን ዛሬ ምላሽ የምናገኝበት ነው የሚሆነው። በድጋሚ ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ቪዲዮውን አይተን ስንመለስ ከቤተሰቡ ጋር ቆይታ እናደርጋለን። ምንድነው ይሄ የማይድን በሽታ ማለት? ቤዛዬ ንገሪ። ጸበልም ቢሆን እንሄዳለን፣ ህክምናም ቢሆን እኔ እናትሻለሁልሽ። ምንም ነገር አደብቅኝ እባክሽ እንጂ ያው ጥሩ አባት ነው ያላት፣ ግን ያው ስለሚፈሩ ማንንም አባት ልጁ እንድትሆንበት የማይፈልግ አባት ነው። ግን ኃይለኛ ነው፣ ኃይለኝነቱ ኃይለኛ ነው። እኔ ጋር ጥፋቱ እንዳለ ሁላ ትክክለኛ ነገርም ስላለ ማለት ነው። ቢያንስ እንኳን ያንን ያደረኩበት ምክንያት ትክክል ነች ሊያስብለው የሚችል ይመስለኛል። በጣም ብዙ ነገሮች ናቸው የተፈጠሩት። እዛ ጋር እኔ ማደጎ ቤትም አላደኩም፣ ሌላ ህይወትም የለኝም፣ ሆስቴስም አይደለሁም። ያው አባቴ ጉዳዩን አልሰማም፣ ሲሰማ ምን እንደሚል መገመት ራሱ አልችልም። በጣም ምን እንደሚሆን አላቅም። ዩኒቨርሲቲ ያለን ወደ ፍቅር ህይወት አልገባንም ነበር፣ ግን በጣም ደስ የሚሉ የጓደኝነት የሚባሉ ጊዜዎችን አሳልፈናል። ያው መጀመሪያ ላይ ህይወት እንደነበረው አይቀጥልም ሁሉ ጊዜም ቢሆን። መጀመሪያ ላይ ኤክስፔክት የምታደርጋቸው ፕላን የምታደርጋቸው ነገሮች አሉ። እነዛ ነገሮች ደግሞ ትዳር ውስጥ ገብተ ላይሆኑ ይችላሉ።
ያው እኔ ፈቃደኛ አልሆንኩም ማለት በቃ ትዳር የሁለት ሰዎች እንትን ነው ሶስተኛ ሰው ከገባ ደግሞ ቅራኔን ሊፈጠር እንደሚችል መጀመሪያም ገብቶኛል ለመውለድ ይቆያል ቆይ እስቲ ይሄ ይስተካከል ቆይ እስቲ እንዲሆን ነው የሚሉክ ያንን ነው ብዬ ነው ዝም ያልኩት ያው ሁሌ እሺ ስለምትለኝ በቃ እንግዲህ አንድ ቀን እንደ ፍላጎታቸው ፈጣሪ ይስጥልኝ እያልኩኝ ነው የምጸልየው እስካሁን እኔ ጋር እስካለች ድረስ አላቀም በሽታ የማይድን በሽታ አለብኝ ወይ ልጄ ምን ነው ያው እሱ ፈቃደኛ አልነበረም አትሄድም ይሄ እኮ ቤቷ ነው ነበር ያለኝ በቃ በዛ ምክንያት ደስተኛ መሆን አልቻልንም ነበር ተረጋጉና ማለት አረጋዛ ምን በደል አትንገራት እያልኩ እኮ አይደለም ዛላንቺ ደግሞ ነው ያወቅሽ መጀመሪያም በጣም ልጅ መውለድ አልሆነም ያው መጨረሻ ላይ እንትን ስል እሱ መውለድ እንደማይችል ነው እና እኔ መውለድ እንደምችል አቃለው ችግሩ የሱ ነው እኔም ሆነና አባቷ እሷ አራተኛ ልጄ ናት በደንብ በእንክብካቤ ነው በስነ ስርዓት ነው ያደገችው እንዴት ለምን እንደዚህ እንዳደረገች ራሱ እንግዲህ አልገባኝም ለሱ መናገርም አልፈለኩም እኔ ማለት ብነግረው በጣም ብዙ ነገሮች ናቸው ሊፈጠሩ የሚችሉት በጣም ይጎድ በሰላም እሱን እኮ ሳላስበው ቀርቻ አይደለም ግን ችግሩ የሱ እንደሆነ አቃለው ስለዚህ ዶክተር ጋር ሄዶ መታየቱ ምንም ጥቅም እርግጠኛ መሆን አይቻልም ምክንያቴ እኔ በቃ መዳን የማይችል በሽታ አለብኝ ለመኖር ጊዜ የለኝም እኔ ደግሞ ዘሪን ተክቼ ማለፍ ፈልጋለሁ እናቴን አያት ማድረግ ፈልጋለሁ በቃ እኔን የሚተካላት ልጅ ለእናቴ ሰጥቻት ማለፍ ነበር የፈለኩት ቤተሰቦቼ ማያውቁም እንደውም በዚህ አጋጣሚ በቃ እንዲያውቁ ሁሉ አልፈለኩም ነበር በቃ ሁሉንም ነገር በሚስጥር ነበር ማድረግ የፈለኩት ግን አልሆነም አንቺ እኔ ጭራሽ እና በጓደኛ ፊት እንኳን እንዳ እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ እንዳያችሁት ከቤተሰቡ ጋር ቆይታ ልናደርግ ነው ባለፈው እዚህ ቤት የተፈጠረውና የተለያየንበት ሁኔታ ጥሩ አልነበረም እንግዲህ የቤዛን ስራ ከውጭ ሰምተው የመጡት አባቷ እዚህ በጣም ከባድ ነገር ተፈጥሮ ነበር እንግዲህ ሽጉጥ አውጥተው ገላታለው ወይ ራሴን ገላለው ከሷ ጋር ከዚህ በላይ መኖር አልፈልግም ብለው በጣም እጅግ በጣም ከባድ ነገር ውስጥ ገብተው ነበር እኛም ለማረጋጋት እንግዲህ በጣም ረጅም ሰዓት ወስዶብናል እዚህም አካባቢ ያሉ ሰዎች መተው ጥረት ሲያደርጉ ነበር እንደው ባለፈው የተፈጠረውን ከካሜራ ውጪ የተፈጠሩትን ነገሮች ጨምሮ እስቲ እናውራ የሳቸውም የጤና ሁኔታ አሁን ላይ ያለው ምን ይመስላል የሚለውን ጭምር እሱ ሆስፒታል እንግዲህ ተኝቷል እንዳየው በጣም ጨካኝ ነው በጣም ተቆጥቷል አሁንም ተኝቶ ቢሆን እየዛተን ያለው ልጁም ቢሆን ያው ከቤተሰቦቹ ጋር በሽምግልና ይዘናል እንግዲህ ማንንም ወንድ አይፈልግም ሁለት ባል ምችስ በባል ላይ ባል እኔ እንዴት እንዳሰበችው አላቅም እንደዚህ አይነት አስተዳደግም ማስተዳደጊያት አላቅም እንዴት እንደሆነች አላቅም እንግዲህ ይሄው ጎረቤቱም መውጫ መግቢያ የዘመዶቹ ዘመድም እንዴት አይን እንደማያላቅም እና አባትየው እንግዲህ እንዳየው አቀባብሎብን ነው ሽጉጥ የመጣው ከዛን ቀን ወዲህ ታሞ ሆስፒታል ላይ ነው ያለው በጣም አልጋ ላይም ሆኖ እየዛተን ያለው እንግዲህ ያው እንዴት እንደሚሆንም እንግዲህ ፈጣሪ ነው የሚያውቀው ሲንዶ በቀደም ከካሜራ ውጪ የተፈጠሩትን ነገሮች ንገሪን እስቲ እኛ እንደው ለተመልካች ያቋርጥ ነው እንደዚህ አይነት ነገር ማሳየትም ስለማንችል መቅረጽም ስለማይቻል እናቋርጣለንና ተመልካችም አላየም እዚህ ቤት ውስጥ የነበረውን ግርግር ሰፈር ሰው መጥቶ እሳቸው ተለምነው እኛ ለምነን በስንት ትግል ነው እንግዲህ ገላታለው ብለው ከተነሱበት የተወወትና እሳቸውም ደግሞ ያው ግፊትም ስላለባቸው ወዲያው ነው ወደ ሆስፒታል የሄዱት እስቲ ስለ ሁኔታው በደንብ ሰፋ አድርገሽ ንገሪኝ እስቲ እሺ እንግዲህ ያው እሷ እንደዚህ ይሄ ከታወቀ ጀምሮ ምንም ሰላም የለም በቤታችን ውስጥ ማለት ነው በጣም እየተረበሽን ነው ያለነው ምክንያቱም በሷ ምክንያት በሷ እንዲህ ባደረገችው ምክንያት ነው በአሁን ሰዓት አባቴም ሆስፒታል ተኝቶ ያለው ማለት ነው እንደዚህ ሊሆን የሚችለው አስተዳደጉ በጥሩ ሁኔታ ነው ያዘን እኔንም እሷንም ቤተሰቡን የሚወድ አባት ነው ስለዛ በጣም እንትን ውስጥ ስለገባ አሁን በቃ ይሄው ታቃለ
ደም ግፊት እንዴት እንደሚሆን እና በጣም እንደዛ ሁኔታ ውስጥ ሆኖ ራሱ ውስጥ ነው ያለው። ምክንያቱም ባለፈውም የተፈጠረው ነገር ካልገደልኩ ብሎ ነው በቃ የተነሳው እና መሳሪያ መምዘዝም እስከ እዚህ ደረጃ ድረስ የደረሰው በቃ አስተዳደጉ በጣም በጥሩ ሁኔታ ስለያዘን ነው። እንዲህ ታረጋለችን ብለን አንጠበቅንም እኛ በምንም አይነት መንገድ። እንኳን አሁን እሱ እንኳን ሆስፒታል ተኝቶ ራሱ በልህ ነው ያለው። እናቴም አሁን እንደዚህ ቁጭ ብላ እንደምታወራ አይደለም። ውስጧ ምንም ልተኛም አልቻለችም፣ ልታርፍም ልትወጣም ልትገባም አልቻለችም። በሰው እይታ ውስጥ በጣም ነው እንትን የገባ ነው እና አሁንም እህት አለኝ ብዬ ነው አልጠብቅም። የለችኝም እህት ብዬ ነው ማስበው። ምክንያቱም በቃ ምንም አይነት እረፍትም የለንም በአሁን ሰዓት። እንደዚህ አይነት እህት አለችኝም ብዬ አልጠብቅም እኔ። ምክንያቱም ሁላችንንም ነው በቃ አዋረደችን እና እንደገና ደግሞ በባል ላይ መደረብ ደግሞ ይሄ ምን አይነት እንዴት ኬት ያመጣችው ሐሳብ እንደሆነ ምን አይነት ሰይጣናዊ አስተሳሰብ እንዳሰበችም አላቅም። ብቻ እኔ እንጃ እንዴት ብዬ ልንገር። አሁን እኔ ዋናው ነገር አባቴም በህይወት እንዲተርፍልኝ ነው የምፈልገው። እንደሱ አይነት እህትም አለችኝ ብዬ አልጠብቅም። እህቴም አይደለችም በቃ። ያው ባለፈው እንዳየሁ እንግዲህ ራሱን ሁሉ ለማጥፋት ነው ያሰበው። እንዴት ከማህበረሰቡ ጋር ሆናለሁ የድሩ የሰፈሩ የሰው ለምን መጥፎ አባቱ ነው ሳይሆን ያው በፍቅር ስላሳደጋቸው ከሰው እንደዛ አድርጎ በሰርግ ደግሶ ድሯት ያንን ማየት ስላልፈለገ ነው ራሴን ሁሉ አጠፋለሁ ብሎ ያ ሁሉ ህዝብ ተሰብስቦ በግዚቶ ነው እንትን ያለው። አይተሃል አንተም እኔም ቢሆን ካሁን በኋላ እንድትኖር እንትን አለም አልፈልግም። ቤት ያው ጣት ገማ ብለህ አትቆርጠው። ያው ልልኳት ልጅ ስለሆነች ነው እንጂ በጣም ነው ያዋረደችን። በጣም ትልቅ ነገር ነው ያደረገችን። ከህብረተሰቡ ሁሉ ነው እንግዲህ እንትን ያደረገችን። እንዴት ነው አሁን የሰው አይንስ እንዴት ቤት በኩል ነው የምንወጣው? ቤት ነው የምንገባው? እሱም አሁን ተኝቶ ያለው ይሄንን ነው የሚዝት ያለው። ብቻ እሱን እግዚአብሔር ያስርፍልን እንጂ እሷም እንግዲህ እኔ እንዴት እንደማረጋትም አላውቅም። እንግዲህ መቼስ የወለድከው ልጅ ምን ታረጋለህ? በወንድ ላይ ወንድ አይደረብም። እኔ ኬት እንዳመጣቸው አላውቅም። አስተዳደጋችን እንደዚህ አይደለም። በፍቅር ነው ያደገችው። በጥሩ ሁኔታ ነው ዳር ነው ላግባብ ላይ ያመጣችው ራሷ ናት። የግዳል ዳር ናትኛ እና እንግዲህ እግዚአብሔር ነው የሚያውቀው እንጂ እኔም አልፈልጋትም። ያው በሽታውንም ያላችሁኝንም እሱንም ስላልከኝ ነው ዛሬ እሺ ብዬ ተቀበልኩክ። ያው ውጤቱን ስላልከኝ እንጂ እሱንም ጥዬ መምጣት አልፈልግም። እኔ በከፍተኛ ህመም ውስጥ ነው ያለው። ራሴን አጠፋለሁ። እንዴት ነው ሰውን የማየው ያለኝ ነው። እንዴት ነው ከህብረተሰቡ መቀላቀል? እንዴት ነው ዘመድ የሚያየኝ እያለ ነው። ሌላኛው ነገር እንግዲህ ከባለቤቷ ጋር ያለው ነገር ነው። ከባለቤቷ ቤተሰቦችም ጋር እኔም ለማውራት ሞክሬያለሁ። በስልክም እያወራን ነበረ። እንግዲህ የባለቤቷ ፍላጎት ወደ ክስ ወደ ህግ መሄድ ነው። በጋብቻ ላይ ገብቻ ወንጀል ነው ያስጠይቃታል ያሳስራታልም ጭምር ወደዛ መሄድ ነው አማራጭ ብሎ ነበረ። እናንተ ደግሞ ጥረት እያደረጋችሁ ነበር። እሱ ከምን ደረሰ? አዎ እኛም በጣም ጥሩ ሰው ነው ለኛም እኛንም ያከብረናል። አባቴንም እናቴንም እሷንም እኮ ይወዳታል ያከብራታል። እኛንም በቃ ቤተሰቡን ጠቅላላ በሰላም ነው የሚያየን። እኛም ደግሞ እስካሁንም ለኛ ብሎ ነው እንትን ያለው። እሱ እንደዚህ አልጠበቀም። ይደረብብኛል ትደርብብኛለች ብሎ ለአንዲት ቀን እንኳን አንዲት ሰከንድ እንኳን አስቦ አያውቅም። ምክንያቱም ከሚሰጠን ፍቅር አኳያ እሷንም ሁላችንም የሚንከባከበናል እና እንዴት እንደዚህ እንዳደረገች እሱ በቃ በጣም እልህ ውስጥ ገብቶ ይሄንንማ በቃ አላምን ስላለችው ነው አሁን ወደ ህግ ደረጃ መሄድ የፈለገው። ምክንያቱም ባይሆን ሰው ጥፋተኝነቱን እንኳን አይቶ እንኳን ብትመለስ ጥሩ ነው። ግን ውሸቷ ከመጠን በላይ ያየለ ነው። ምክንያቱም እህቴ ናት እና እሱም ጥሩ ሰው ስለሆነ ነው ይሄንን የምነግርህ። እኛ ወደ ህግ ደረጃ እንዳይሄድ እያደረግነው ነው። እሱ ደግሞ አይ ህግ ይዳኘን ነው የሚለው እና ጉዳዩ ያው እንግዲህ አሁን በሽምግልና ተይዟል። ምን እንደሚሆን እንግዲህ እንጠብቃለን። ያው በሽምግልና እያስለመን ነው። ልጁ ጥሩ ነው። ያው ፍቅርም አለው። ግን ያው ቤተሰቦቹም ቢሆን የክብር ጉዳይ ነው ለነሱም ቢሆን ለሱ። ስለዚህ ያው ለቤተሰቦቹም እንግዲህ ሽማግሌ ልከን በሽምግልና እንትን እያለን ነው እየተማለድን ነው። እንግዲህ ሽምግልናው ምን እንደሚሆን አላውቅም። ግን ህግ ላይ እንዲሄድ አልፈልግም። ያው በሰላም እንግዲህ
በሰላም እንዲጨርሱ ነው የምፈልገው። እንግዲህ ያያዋት እንዳለው እየተገናኘን ነበር ለሕክምናም ለውጤትም ምናምን አብረን ነበር። እንግዲህ እንደማየው ከሆነ ከባለቤቷ ጋር ከመሆን ይልቅ አሁንም ኑሮዋንም ያደረገችው እንግዲህ ሁለተኛው ሰው ጋር ነው። ከሱ ቤት ነው እየኖረችም ያለችው። ከሱ ጋር ነው ለሕክምናም ሲመጡ የሚመጡት። እንቅስቃሴያቸው በአጠቃላይ አንድ ላይ ነው። ይህንን እናንተ ተቀበላችሁ ነው? አልተቀበልንም። እኛ አሁን አይደል የሰማነው ይሄንን ነገር በምን አውቀ ነው? ግን አሁን እዚህ ቤት ላይ ላስቀምጣት አልችልም አልኩ እኮ። ስላልቻልኩኝ እንግዲህ ያው እሱ ጋር ሂዳ ይሆናል። ይሄኛውም ልጅ በሽምግልና ይዘናል ብያለሁ። ያን ይሆናል እንጂ እንዴት በምን እንቀበላለን እኛ? በዚህ በትዳር ላይ ትዳር እንዴት አድርገን? እኔ አልተቀበልኩም። ማናችንም አልተቀበልንም። ነገርኩ እኮ አውጥቼ እንዳልጥል አልፈልግም እንዳልል የወለድኳት ልጄ ናት። ምን ላድርግ? ያሆኑብኝ ነው እኮ እንጂ ትልቅ ቅሌት ነው ያደረገችብን። ስለዚህ እኔ ልጁንም ማናቀው አይተነው ማናቀ አሁን እንደነገራችሁን ያየሁትኝ እንጂ እኔ አላውቅም። አልተቀበልንም። ያው ይሄ ምን ተብሎ ሽምግልናኛ የምናቀው ሰው ለህቅ ለትዳር ተብሎ ሲኬድ ነው። አሁን እኮ ሶፊት የሚያስቆም ታሪክ አይደለም ያዝነውኛ። የሌለ ነገር ነው ያደረገችን። በምን እንዴት ህብረተሰቡ ላይ እንዴት ነው የምታየው? ከህብረተሰቡንስ ምንድነው ብለው ዘመድ አዝማዴንስ ምንድነው ምለው? ትልቅ ውርደት እኮ ነው የተዋረድኩት። አባትየው ይሄ ነው እንደዚህ ያሰቃየ ያለው። እንግዲህ እኔም እኮ እንዲቆም ብታይን ጤና ኑሮኝ እንዳይመስልክ። ውስጤ ጤና የለኝም። እሱን ከሰማው ወዲህ ጤና የለኝም። እንደው ይሄንን ጥያቄ አንቺንም ልጠይቅሽና ተቀበላችሁት ነው? አልተቀበልንም። ምክንያቱም አሁን እሱ ጋር ሄዳለች አይደለ? እሱ እሺ ብሎ ተቀብሏታል። ግን የሄደችው ትዳሯን እየተወች ነው አይደል የምትሄደው እሱ ጋር። ነገ እሱን ራሱ እንደማትተው በምን አወቀ? እሱ ራሱ እሺ ብሎ አምኖ መቀበሉ ራሱ ለሱ ህሊናውስ እንዴት ቢፈቅድለት ነው? እሱ ራሱ ባለጌ በእውነት በጣም ባለጌ መሆኑ ነው እንጂ በጋጠ ወጥ ስለሆነ ነው እንጂ እንደዚህ ማድረግ የለበትም። የሳውን ትዳር ለማፍረስ እንደዚህ ለራሱ ጥቅም ላይ ማዋል መመለስ ሲችል እሷ እንኳን ፈልጋውን ቢሆን መመለስ ይችል ነበር። በቃ ምን ልበል ማሰብ እንኳን ያቃተው ሰው ነው። ሌላኛው ነገር ምንድነው? ነገ እንግዲህ ትዳር ቢይዙ አሁን ከዚህ ሰው ጋር ወደ ትዳር ቢገቡ ተቀበላላችሁ? እኛ አንቀበልም። ግን ምርጫው እሷ ነው። ምን ማድረግ እንችላለን? እኔ አልቀበልም። ለምን ወግ ማድረግ የሌለበት ነው። ምንም እንደዚህ አይነት ማይሰማ ነገር እኮ ነው። እንዴት አድርጌ ብታድራለ ትዳር ይሄንን ጉዳይ ሳልጨርስ እንደገና ሌላ ትዳር እማላቀው አይሆንም። እኔ ለታናሿ ራሱ ምን ያህል ትምህርት ሰታ እንዳለፈች አላውቅም። ታላላቆቿ ጥሩች ናቸው። አስተዳደጓም ጥሩ ነው። እንዴት አድርጌ ነው ሌላ ትዳር መቀበል? በምን ይሄንን ጉዳይ ሳልጨርስ? እሷ ግን ያው ከኔ ካቅሜ በላይ ናት። እንግዲህ አሁን እሷ ትዳሬ ነው ህይወቴ ነው እኔ መውለድ ፈልጋለሁ ቤተሰቦቼ እንዲወልድ ይፈልጋሉ ስለዚህ ይሄንን ትዳር ብዬ ይዤዋለሁ የሰራውት ነገር እንዳለ ሆኖ የሰራውበት የራሴ ምክንያት አለኝ ባይናት ስለዚህ ይሄንን እንደ ትዳር እሷ ተቀብላ እየኖረች ነው እናንተ አትቀበሏት እኔ አልቀበልም ይሄ ዞሮ ልጅ የሚሰጠው ፈጣሪ ነው አይደለ እግዚአብሔር ነው የሚሰጠው ልጅ እኛም ደግሞ የተዳረችው ለዚህኛው ነው የተዳረችው ልጅ ከስንት አመትም በኋላ ሊመጣ ይችላል ፈልጋ እዛ ወንድ ጋር ስለሄደች ብቻ ከዛ ጋር ታገኛለች ማለት አይደለም እና እኛ እንቀበለውም እናትና አባቴ ያልተቀበሉት እንግዲህ እኔም አልቀበለውም ይሄንን ነገር አንዱ ወደ አንዱ ይከብዳል ይሄንን ጉዳይ ሰጨርስ ባሌ ካለችው ለምን አትወልድም እኛ ከዳርናት ከኳልዳት ችግር ካለባት እኮ በጊዜ ነበር መጨረስ ያለባት በወንድ ላይ ወንድ አርጋ አይደለም ግን አሁን እንዴት ነው እንደዚህ አይነት ነገር መቀበለው ሷማ ትዳሬ ነው ምርጫዬ ነው ካለች እኔ ሽምግልናው አሳልቅ ምን አድርጋለሁ እኔ መስም የለኝም ለዚህ እኔ ግን በራሴ አልቀበልም አባትየውም አይቀበልም እሱ ብቻ ይዳል ፈጣሪ ያስያድ ነው ሌላው የጤናዋ ሁኔታ ነው
እንግዲህ እሷ በሽተኛ ነኝ በአጭር ጊዜ ነው መሞተው ባይናት እሱ ላይ እናንተ የምታውቁት እና አስተያየት የምትሰጡበት ጉዳይ አለ አንተ ስለሷ ጤንነት ያሳስባል እንዴ ያባቴ እዛ በነፍስ ላይ ነው ይያልኩ ስለሷ ያሳስባል እንዴ አይመለከተንም ስለሷ ተይ ልጄ የሷ በሽታማ ያሳስበኛል እንዴት አያሳስበኝም የወለድኳት አይደለችም እንዴ አይቻልም ከባድ በሽታ እኮ ነው አባቴ ምን ውስጥ እንዳለ አታውቂም እንዴ አይሆንም አባቴማ ቃለው ስለሷ ምንም አይመለከተኝም ከባድ በሽታ ነው ተይ እንጂ አይመለከተኝም የወለድኳት እኮ ነው ዋና እሱ ይዳን አሁን እሱ ይዳን እና ግን እሷም ከባድ በሽታ ነው አላልከኝም እንዴ እሷ እንደዛ ነው ያለችው በቃ ከባድ በሽታ ነው እስካልከኝ ድረስ ውሸቷ በዛው እየጸናች ነው ይዳንልኝ ልጄ እኮ ናት ውሸቷ በዛው እየጸና ነው አይደለም ተይ አንቺ ምንም አታውቂም ተይ ልጄ ተይ አሁንም እዛው ላይ ነሽ አንቺ ጣቴ ገማ ብዬ ቆርጬ ጥለዋለሁ ቢያንስ እንኳን አስታማታለሁ ድረስ እሷ እዚህ ቤት አትገባትም እሱን አትገባም ግን በሽታ ካለባት ጸበልም ይሁን ምንም አሳክሜ ልጄ ናታ አሳክማለሁ ምችስ ግድ ነው እንግዲህ አሁንም አንተ የውጤት አለን አላልከኝም እንዴ አኮ ውጤት አለኝ ስላልከኝ እነሱም እዚህ ቤት ይመጣሉ ከዛ በኋላ ውጤቱን አብረን ምናይ ነው ማና እሷስ እሺ ትምጣ ማናት ሌሎች ይመጣሉ ምትለኝ እንግዲህ አሁን የምትኖረው ባለቤቴ ይሄ ነው ብላ ካሰበችው ሰው ጋር ነው ያውቃሉ እርሶም ያውቃሉ አንቺም ታውቂያለሽ ስለዚህ ሁለቱ ሰሞኑን ውጤትም እንዲሁም ደግሞ የተፈጠሩ ነገሮች አሉ ስለዚህ ቤተሰብ ጋር መጥቼ እናገራለሁ አብረን እንመጣለን ነው ያለው እና እሱ ነው ተናቀውና ነው እኛ ቤት የሚመጣው በምን አውቀ አንተ አሁንም ምንም ነገር አልገባም እሷ ቅንብር እያቀናበረች ነው የሚሆነው ምንም እሷ እውነት የምትናገረው ነገር የላትም ስለዚህ አሁን እንዴ ከማን ጋር ነው የምትመጣው ሲጀመር እዚህ እንዳትመጣ ልጁን እሷ እንኳን ይቅርታ ብላት እንኳን ቤት ብታስገባ ማለት ነው አናስገባትም እኛ ተይ ልጄ በሽታ ካለባት እናስታማለን ለማን እንጠላታለን አባቴ እዚህ ቤት በጤና ሳይመጣ እሷ አትገባትም ልጄ ልጣላት ጣያት ነው የምትለው በውጭ አስታሚያት አረ ተይ ልጄ ተይ አይቻልም እሺ አሁን ተረጋጉና እንዳልኳችሁ የሚመጡበት እዚህ የሚመጡበት ዋንኛው ምክንያት የጤናዋን ሁኔታ ውጤቱን እኛ ስለተቀበልን እሱን ለመስማት አዳዲስ ነገሮችም አሉ እነሱን ደግሞ ለቤተሰብ እንደ ቤተሰብ መናገር አለብን ስለተባለ ነው ስለዚህ ወደዛ ብንሄድ ነው የሚሻለው አረ ተው ሰውስ ምን ይለኛል አሁን እሱ እዚህ ቤት ውስጥ ይገባ አሁን እሱ ሊመጣ ነው የሆነት እዚህ ቤት ሊመጡ ነው አይናለኝ ብሎ ይመጣሉ ይሄ እሷ ምርጫ ነው እና አሁንም አይኗን አፍጥጣ ወደዚህ መመለሷን አልተወችም እሷስ እሺ ትንጣ እሱን ይዛ ሰውስ ምን ይለኛል አረ እናንተ እንደዚህ አይደረግም በጭራሽ የኛ ፍላጎት አይደለም የሷ ፍላጎት ቤተሰቦቼ ማወቅ አለባቸው መቀበል ያለባቸው ነገር መቀበል አለባቸው ስላለችን በዛው እሷ ለምን እንደገና እሱን ይዛ እንዴት ነው የሚሆነው ሲጀምር እኮ ቀድማ ሁኔታ እኮ አባቷን እናቷን ሁላችንንም እኮ ዝቅ ብላ ይቅርታ ሳትለን መልሳ እሱን ይዛ ለመጣ ነው እዚህ ቤት አታደርገው እኛም አንቀበለው እሺ እንግዲህ የሱ መምጣት እዚህ ግድ ነው ያለችው እሷ ናት ውጤቱን አንድ ላይ ለቤተሰቦቻችን መናገር አለብን ቤተሰቦቼም እኔ ጊዜ የሌለኝ ሰው ነኝ ሊቀበሉኝ ይገባል ባይናት ስለዚህ ይመጣሉ ተሰማዋቸዋላችሁ ያ ምስኪን በይ ምን ይለኛልስ ያ ምስኪንስ እሱ ያለበት እሱ ላይ እንደገና እሱን አስገብቼ ውጤት ልሰማ አሬ ከብዳል እንጂ ይኸውልህ አሁንም ቢሆን ሷስ ምን አይነት ይላል ይዘው እናንተ ስለሆናችሁ እግዚአብሔር ይስጣችሁ ይሄ እየተነጋገርንበት ነው በዚህ ጉዳይ ማለት ነው ግን አሁን አባቴ ሆስፒታል ተኝቶ እሷ እዚህ ቤት ይዛ ልትመጣ ይሄ በጭራሽ የማይሆን ነገር ነው እሷ ከድሮም ጀምሮ ውሸቷ የገነነ ነው ግን እህቷም ስለሆንኩ እናቷም ስለሆነች ትችላለች አሁን ዝም በይ እናቴ ዝም በይ አባቴን ሄዳ ይቅርታ ሳትል አንቺም ብትፈቅጂ እንኳን አትገባትም እዚህ በጭራሽ አይሆንም በሽታ ነው አለኝ እኮ ትልቅ በሽታ እኮ ነው ያዛት ውሸቷን አንድ አዲስ ሆነብሽ እንዴ እና በራሷ ላይ ቁማር ትጫወታለች እንዴ ልጄ በህይወቷ ላይ መጀመሪያ አባቴን ይቅርታ ሳትል ወንድ ይዛ ልመጣ ነው እንዴ እሱማ የማይሆን ነገር ነው ልጅ የማይሆን ነገር ነው እሱስ የምን ድፍረት ነው አንቺንም እያስደፈረች ነው አባቴንም እያስደፈረች ነው ቤቷን እያስደፈረች ነው ምን ጉድ ውስጥ ነው ከተሰ ስለዚህ መጀመሪያ እንዳዋረደችው አይሆንም አሁን መከበር አለበት ይሄ ቤተሰብ እሺ አንድ ጊዜ እኛ ከካሜራ ውጪ እናውራ
የሱ መምጣት አለ መምጣት የናንተ ፍላጎት ላይ መሰረታል ስለዚህ አንድ ጊዜ ከካሜራው ውጭ እንግባባና መምጣት ካለበት እንዲመጣ እናደርጋለን መምጣት የለበትም የምትሉ ከሆነ ደግሞ ለሷ መምጣት የለበትም የሚለውን ታስረዷታላችሁ በዛ መንገድ እንጨርስ እሺ አንዴ ካሜራውን አጥፋ እሺ እንግዲህ ተመልካቾቻችን ተመልሰን መተናል ተመልሰን ስንመጣ እንግዲህ ከቤተሰቡ ጋር ቤዛ እንድትመጣ ከስምምነት ደርሰን ነው እንግዲህ ሁላችንም በጉጉት የምንጠብቀው የቤዛ የጤና ሁኔታ የሚያሳየው ውጤት እጃችን ላይ ይገኛል ዛሬ ለቤተሰቡ እናሳውቃለን ስለዚህ እንግዲህ ሙሉ ቤተሰቡ ውጤቱን የሚሰማ ነው የሚሆነው እንግዲህ የቤዛ የጤንነት ሁኔታ ምን ያክል እንደሚያሳስባችሁ መረዳት ችለናል እኛም ከዚህ ተነሳ ነው እኛም እንግዲህ ህክምናውን እንድታደርግ ምርመራዎቹን እንድታደርግ ያደረግነው ስለዚህ እንግዲህ ሲጀመር ኮን ያልፈቀድኩልህ አንተ የህክምና ውጤት እንድትወስድ ለምን ማለት ለምን አስፈልገ ይሄ ሁላ ነገር እኛ እንግዲህ ይሄውልሽ ይሄንን ቤተሰብ ወክለን ነው ያስመረመርንሽም የጤና እንትንሽም ያስፈልገው ለዚህ ነው ውጤቱም ያስፈልገው ለዚህ ነው አንቺ ያለብኝ ያልሻቸውን በሽታዎች ቼክ እንድትደረጊ ነው ወደ ሌላ ሆስፒታል የወሰድንሽም እንድትመረመሪ የተደረገው ስለዚህ አሁን በሱ ጉዳይ ላይ ወደ ኋላ ሄደን የምንከራከርበት ሁኔታ የለም ስለዚህ ውጤቱ ያሳስብሻል ማለት ነው አንቺ እንዳልሽው እንዳልሆነ ይገባሻል ለምን ያሳስበኝም ውጤቴ ግዴታ አደባባይ ላይ መውጣት አለበት እንዴ ውጤቴ እኮ የራሴ ፕራይቬሲ ነው አንቺ ተናግረሽ ነበር በአጭር ጊዜ ውስጥ ህይወትሽን ሊያጠፋ የሚችል በሽታ እንደያዘሽ አሁንኛ ሌላ ነገር አይደለም እዚህ ጋር ያንቺን የምርመራ ውጤት ይዘን የምንወጣው እዚህ ጋር ይዘን የምንመጣው ሌላ ነገርሽን አይደለም ያልሽው አይነት በሽታ አለብሽ የለብሽም የሚለውን ብቻ ማረጋገጫ ነው ለተመልካችም ለቤተሰቦችሽም የምንሰጠው ቆይ ሁላ ነገር ሁላ ግርግር ለምን አስፈልገ እናንተ እንደምታስቡት እኔ በጣም ጊዜ ተረፈኝ ሰው አይደለም ለሽምግልና ጉዳይም ቢሆንም ቶሎ ቢቋጭ ደስ ይለኛል በቃ ቶሎ ሁሉም ነገር አልቆ እኔ ህይወቴ መኖር ነው የምፈልገው በቃ ከባለቤቴ ጋር እየኖርኩ ነው በስነ ስርዓት ከሱ ጋር ትዳር መቀጠል ነው የምፈልገው ፍላጎትሽ የት ነው ባለቤትሽ ማዳም አሁን አረቴ ቤዛ እንዴት ነው በትዳር ላይ ትዳር መስርተሽ ደግሞ እንደዚህ አይነት አንሽን ታፈጫለሽ እንዴ አሁንም ትዳሪን ትያለሽ እኛ ምናቀው ትዳርሽ እንደዚህ የሚባለው የዳርንሽን ነው አዲስ ጎረምሳ ይዘሽ መተሽ ደግሞ እንደዚህ አይነት ነገር ታያለሽ እንዴ ደግሞ እንደገና እዚህ ቤት ይምጣ መጥተው ምን አይነት ታሪክ ነው ቤዛ ምን አይነት ነገር ነው መጣሽ አባትሽ ምን ላይ እንዳለ ያያየሽ ነው አይደል እኔን እንደዚህ ጤና አስነስተሽኛል ከህብረተሰቡ አራቅሽኝ ከቤተ ዘመድ ሁሉ አስረረቅሽኝ ምን እያልሽ ነው ቤዛ ምን እየሆንሽ ነው ከየት ያመጣሽው ነው እኔ በቃ ከሱ ጋር ነው መሆን የምፈልገው እሱ እኔ ድሮም እኮ ያኛውን እንደማልፈልገው ነግሬያቸዋለሁ በቃ እሱን አልፈልገውም ከትዳሬን ይዤ እየኖርኩ ነው ያለው በህግሽና በስነ ስርዓትሽ ነው በጨዋ ደንብ እንዳሳደግንሽ እንዴ ነው እንደኛ ያሳደግንሽ ሲባል እኮ አሁን ሲጀመር እኮ አባትሽ እዛ ሆስፒታል ተኝቷል አይደል በዚህ ሰዓት አንቺ አሁን የምታስቢው ስለራስሽ ነው አይደል አሁንም ባሌት ያለሽ አይደል በህግ ያገባሽውን ትተሽ ይሄኛውን ከየት የሚያመጣሽውን ወንድ ባሌ ብለሽ ወደ ቤት ይዘሽ ልመጪ ነው አይደል አሁንም የምታስቢው አስተሳሰብ ምን አይነት አስተሳሰብ ነው የምታስቢው እኮ ነው ቆይ አንቺ ስለ አባቴ ማላስብ ነው የሚመስልሽ በትክክል አታስቢ እንዴ ለኔም እኮ አባቴ እኮ ነው የወለደኝ እኮ ነው ግን በቃ እዚህ ጋር እኔም ህይወቴን መኖር አለብኝ በቃ እስኪ ሻል ተጠብቂው ነበር እንደዚህ አርገሽ ነው ለሱ የምታስቢው ቤዛ እንደዚህ አርገሽ ነው አንገታችንን አስደፍተሽ ጸልይለት ለአባትሽ እንደ ጸልይ ባንቺ አንድ ነገር ቢሆን ዘመዱም ሰፈሩም ቤተሰብ ሁሉ አያስቀምጥሽም አንድ ነገር ቢሆን ጸልይ ቤዛ ይሄ ሁሉ ባንቺ ምክንያት ነው እኔም እንዲቁሜ ሲሄድ ጤነኛ እንዳልመስልሽ ቤዛ አሁንም እሱ ሄደሽ ይቅርታ በይቅርታ እሱ ጋር ካልተንበረከክሽ በስተቀር ማለት ነው ይሄ ከጎረምሳ ከማንም ጎረምሳ ጋር እንትምትዩን ነገር አሁንም ተመልሶ ማንም ጎረምሳ እንደሆነ እኮ ዝምት ያለሽ ዝም አትይም ትዳርሽ ትዳር አይሆንም አባት የረገመው ትዳር አይሆንም እሺ ዞረሽ አባትሽና እናትሽ መርቀው የሸኙሽ ነው የሚሻልሽ ለመተው እንኳን ብትፈልጊ ራሱ በሽምግልና በምንም በመትፋቱት መንገድ ተፋታችሁ ወደዚህኛው መመለስ ትችይ ነበር አባትሽና እናትሽ ያልፈቀዱትን ትዳር ባለቤቴ ልትይ ነው የማይሆን ነገር አታውሪ የልጁንስ ታሪክ ምን አርገሽ ነው ባለቤቴ የምትዩ
ይሄ ቅሌት አንቺ አልቋል እኮ ወደ ክስ ሊሄድ ይያለ ቤተሰቦች ሽምግልና ላይ እንዴና ይሄ እኮ ቅሌት ነው ቤዛ እንዴ እሺ በሽምግልና ተይዞ የለም ያልሽ አልቋል አላለቀም አንቺ ግን ሌላ ወንድ ጋር ነሽ እንዴ እናንተ ቆይ ለምንድን ነው እኔን የማትረዱኝ እንዴ እኔ በቃ ጥቂት ጊዜ እንዳለኝ ታውቂያለሽ አይደለ ለሞት እኮ ነው በቃ ያለችኝ ጊዜ እንኳን ከሱ ጋር ደስተኛ ሆኜ መኖር ነው የምፈልገው እንዴ ማን ነው ቆይ የሚረዳኝ እኔ ማን ነው የሚረዳኝ ማናችሁ ማትረዱ ወስጄ ጸበል አስጠምቅሽ እንዴ አስተነቆለብሽ ይሄ ልጅ እኔ ከሱ ጋር መኖር ነው በቃ የምፈልገው ቤዛ ምን አርጎብሽ ነው ይሄ ልጅ ምንድነው ምንም አላረገብኝ ወስጄ ላስጠምቅሽ ጸበል ያት ልውሰድሽ እናቴ በእንባዋ ይሆልሽ ለማሳመን እየሞከረች ነው ምንም በእንባዋ ለምናት በይ አሰበኝ እናንተ በቃ አንረዳሽም ውሸትሽ በጣም ነው የገነነው እሺ አይ እንደዚህ መሆን የለበትም አሁን ያሉትን ነገሮች መስማት ነው ያለብን ስለዚህ ተረጋግታችሁ ወደ ውጤቱ ብንሄድ የተሻለ ነው የሚሆነው እስቲ ንገረኝ ውጤቴንም ልወቀኔ እንግዲህ ኮነም ጸበል ልጅ ህክምና ምሰዳ ባለቤቴ እንዲመጣ ነው የምፈልገው ከሱ ጋር ነው ሁሉንም ነገር ማወቅ የምፈልገው ባለው ጭራሽ እሱን ታስገቢ አባትሽ እዛ ሆስፒታል ተኝቶ እኔም ፍንችር ልበልሽ እንዴ ልጄ ደፋር ነሽ እንዴት አይነት ጉድ ነው ግን ምንድነው ያስነካሽ ይሄ ልጅ ምንም አላስነካኝ እና ታዲያ እንደዚህ የሚያደርግሽ ምንድነው ማናችሁም ሲጀመር በችግሬ ጊዜ አብራችሁኝ አልነበራችሁ በጣም እሱ ነው አብሮኝ የነበረ ምን መተሽ አማከርሽን ቆይ ተቸግራ የትኛውን ጎዳና ወታድራ ነው ደግሞ በችግሬ ጊዜ የምትለው የትኛውን ነገር መተሽ አማከርሽን እናንተ ማታውቁት ብዙ ነገር አለ ምን ብለሽ እስቲ ልጄ መች አማከርሽን እኔ ሳላሳዘንሽም እሺ አሁን በዚህ ሁኔታ ሳይሆን ቤዛ የሱ መምጣት ግዴታ ነው አው እሱ መምጣት አለበት እሱ ሳይመጣ ምንም ነገር አንድ ጊዜ ከካሜራ ውጪ ነገሮቹን ወይ እናውራ ወይ ደግሞ መምጣት ካለበት እንዲመጣ እናድርግና እኛ እዚህ የመጣንበት ዋንኛው ምክንያት እሱ ነው ይሄኛው ውጤት እንድንሰማ ነው እናንተም አንድ ጊዜ ታገሱና እንዲገባ ይደረግ አስገቢሽ ተነጋግረናል ነበር አሁን ሌላ ነገር አይኔን አይተክ አፍጠመጠክ አይኔን አፍጠመጠክ ጎረምሳው እንዴት ምንም አላጠፋም ትያለሽ እኔ አይኔንም ታይለክ ብያላሰብኩም አባታችንም የለም ሌላም ወንድ ልጅ በቤት ውስጥ የለም ብለን አይደል ደፍሬ የመጣው ተከትለ ለቤት እሷናት ይሄን ሁሉ የምታረገው ለቤት ሰዎች ምንም ክብር ያልሰጠሽ እንዴት አንተ ተረጋጉ በቃ እሱም ይቅርታ ጠየቀ አይደል ቁጭ በሉ ተረጋጉ አይ ተረጋግተን መስማት ያለብን ነገር ተረጋጉ ቁጭ በሉ ለምን አትረጋጉም እንግዲህ የሆነው ነገር ሆኗል ዛሬ የተገናኘንበት ዋንኛው ነገር ይሄ ውጤት ነው የቤዛን የጤንነት ሁኔታ የሚያሳይና እንዲሁም አንዳንድ ነገሮች በመርመራው ያወቅናቸው ነገሮች አሉ እሱን እነሱ የሚነግሯችሁ ይሆናል እኔ ግን ዋንኛ ነገር ይሄ ነው የሷ መታመም አላሳስበውትም አረ በጣም አሳስቦኛል እንዴት አያሳስበኝም እሱን ያሳስበኝ በጣም እንደ ውጤቱ ምን ይሆናል ብለው የሚጠብቁት ነፃ ብትሆንልኝማ ደስ ይለኛል ነፃ ነው ቢለኝ ደስ ይለኛል እሱን ነው የምፈልገው እንደ እናትነቴማ ወይ እናቴ ምስኪን ነሽ አንቺ አሁንም እየዋሸች ነው ውሸቷ እንደቀጠለ ነው እንዴ አንቺ በቃ አሁንም አንተ ዝም በል ደሞ አፋሌ ብለህ ታወራ ነው እንዴ ምን ስትል እንደዚህ ያደረክ ምን ስትል እንደዚህ ሆንክ አንተስ በትዳር ላይ ትዳር ጥሩ ነው አትመክራትም ቢሆን እንኳን በህግ አታረጉም በስነ ስርዓትና በደንብ ያን እንደዚህ ታከብረናለክ እማ አሁንም ቢሆን እዚህ ለመምጣት ስለ አባቷ ደህንነት በደንብ ካረጋገጠ በኋላ ነበር መምጣት የነበረበት ምን ማወቅ ያለው ነግረኛለች አሁን አባቷ አሁን መጫሳት እኮ በችግራችን ጊዜ ከጎናችን መሆን ስለፈለገ እኮ ነው እዚህ መጣው ለምንድን ነው እናንተ እንደዚህ የምትሆኑት ምን ታይቶክ ነው ልጄ ምን ሆነ ነው እሺ ለማንኛውም አሁን ልጅ ውጤት ብቻ ጥሩ ነው ጉዳዩ እናንተ እንደ ቤተሰብ መተፈቱትን ነገር ተፈቱታላችሁ እኛ ዋንኛ እዚህ የተሰበሰብንበት ጉዳይ ላይ ትኩረት እናድርግና እንደው የቤዛን መታመም አንተ ታውቃለህ ወይ ከዚህስ ምን አይነት ውጤት ተጠብቃለህ እኔማ እሷ ጤነኛ እንድትሆን ነው የምፈልገው ምክንያቱም
ብዙ 7 ወር ምናምን በፍቅር ጊዜ ቆይተናል ብያለሁ ባለፈው ከአንድ አመት በላይም በትዳር ቆይተናል እና በጣም ነው የምወዳት በጣም ስለምወዳት ደግሞ ጤነኛ እንድትሆን ነው የምፈልገው እና ደግሞ ማዘን እንዲረዱኝ እፈልጋለሁ ምክንያቱም ልጅ ህይወት ከማትፈልገው ሰው ጋር እንደዚህ የምትቀጥል ከሆነ ህይወቷ አደጋ ላይ ነው የምትሆነው እኔ ጋር ስትሆን ደግሞ በጣም ደስተኛ ነው የምትሆነው አሪፍ ጊዜ ነው የምናሳልፈው እና ደግሞ ዝም ብሎ አሁን በባለፈው እኔ ቤት መጥቶ እንደዛ ሲረብሽ ዝም ያልኩት በቀላሉ ነገሮችን በህግ መፍታት ካለብን በህግ እንፈታለን ወይም ደግሞ እኛው ራሳችንን የሆነ ነገር እንፈጥራለን ብዬ ነው ግን እርሱ ልጆትን እንደዚህ የተናገሯት ከሆነ በጣም አሁንም ህይወቷ በጣም አስጊ ላይ ነው እና ደግሞ እሷ ፈለገችው መንገድ ነው መኖር የምችለው እንጂ በቤተሰብ አሁን እኮ ይሄ ድሮ እንትን ነው አሁን እኮ ልጅ በወደደበት በፈቀደበት ነው የሚጋባው ግን እርሱ አሁን ያሉት ያንኛው ባል ነው እንድትሆን ትመለስ ምናምን ያላችሁ ያሉት እህቷ ደግሞ ታረጃት አንቺም እንደዛ አይነት የሷ ህይወት ቢያጋጥምሽ ኖሮ የሷን እኛ እንደዛ አላለ ልጁንም ያመጣችሁ እሷ ናት ካልተስማማት በደንብ በህግ በሽምግልና ይዛ ማረግ ትችላለች ይሄ እኮ ወንጀል ነው የሰራችሁት እኔ እኮ ልረዳት ወንጀል ነው እንደ እህትነት ብታማክረኝ ባይሆን እሺ እሷንና አባቴን ተው እኔ እህቷ ነኝ ይቀላታል አይደል ለኔ እና ለኔ ምንም መጥፎ ቢሆን አባታችሁ ነው ለኛ ብሎ ነው እሺ ልጄ ቆይ ይሄ ወንጀል አይደለም ልጄ ወንጀል አይደለም ሰራችሁት ነው ብለሽ ደግሞ ልትበርሹ አዳምሽ ጊዜው ለምን በክረክ ዘክረክ አልተስማማትም ለምታታናግረኝም እኔ አባቷን ትፈራለች አሁን ግን አባቷን መጥፎነት ደግሞ ስለሚወዳቸው ስለሚሳሳላቸው ነው እሷ ጉዳይ ማለት ደግሞ ትልቅ ነገር ነው እሺ እንግዲህ ጥፋታችሁን ምን እንግዲህ ተረጋጉና እናንተ መፍታት ያለባችሁ ነገር በቤተሰብ ትፈታላችሁ ዋንኛው ነገር ቤዛ ከዚህ ውጤት ምን ተጠብቀያለሽ እኔ ምን ልጠብቅ እችላለሁ በቃ እንደዛው ነው ባለፈው እንደነገርኩ ነው ሁሉም ነገር የሆነው በቃ እኔ የቀረኝ ጥቂት ጊዜ እንደሆነ ዶክተር ነግሮኛል ከዛ የተለየ ነገር የሚሆን አይመስለኝም እንግዲህ ተመልካቾቻችን ቤዛ ይሄንን ነገር ከነገረችን ጊዜ ጀምሮ ወደ ህክምና ክትትል አደርጋለሁ ወደምትልበት ሐኪም ቤት ሄደን ነበር ከዛም እንግዲህ ምንም የተለየ ነገር ልናገኝ አልቻልንም ምናልባትም እነሱም የታካሚ ሚስጥር ከመደበቅ ከምናምን የተነሳ ሊሆን ይችላል ብለን አሰብን ነገር ግን እዛ ክትትል አደርግበታለሁ ይሄ ውጤት ተነግሮኛል የምትልበት ሆስፒታል ታካሚ አይደለችም የሚል መልስ ነው ይሰጡን እንግዲህ እኔ ልጨርስ ተመልካችም መስማት ያለበትን ነገር ይስማ እዚህ ክትትል አደርጋለሁ ያለችን ሆስፒታል እንግዲህ እሷ ምንም አይነት ክትትል እንደማታደርግ ነው ያረጋግጥነው ብዙ ጥረት አድርገናል እውነት እነሱ የታካሚያቸው ሚስጥር ለመጠበቅ ነው ይሄንን ያደረጉት ወይስ ወይ ደግሞ እውነት ቤዛ እዛ ሐኪም ቤት ደርሳ ስለማታቅ ነው የሚለው ለማጣራት ጥረት አድርገናል እንግዲህ በብዙ ጥረት ሊሳካልን አልቻለም ስለዚህ ቤዛን እኛ ምናቀበት ሆስፒታል ወስደናታል ምርመራም እንድታደርግ አለብኝ ያለችው በሽታ ይኑር አይኑር እንዲረጋገጥ አድርገናል እንግዲህ ይሄ ፕሮሰስ ራሱ ቀናት የፈጀ ፕሮሰስ ነው የተካሄደው ቤዛም አንተም በፍቃደኝነት እዛ ድረስ መጣችሁ ምርመራውን አድርጋችኋል በእናንተ ፍቃደኝነት ላይ ተመስርቶ የተደረገው ምርመራ ግን እንግዲህ እዚህ ላይ እንደሚያሳየው ከሆነ ቤዛ አለብኝ ያለቻቸው በሽታዎች እንደሌሉባት ያረጋግጠው ምንም አይነት በሽታ አልተገኘባትም ውሸት ነውማ አምነሽ ነው ቤዛ አረ ተይ ቤዛ አረ ተይ ምን ነው አረ ቤዛ ቤዛ ምንድነው ምን በትሽ ምን ሆነሽ ነው ግን ምን አርገሽ ነው ተረጋጊ አረ ተረጋጉ ማለት እኔ ልየሻለሁ አልሰማሽ የከምና ስተት ኮኖማ አረ ቤዛ እኔ እኮ ቤዛ እንደውም ደስ ብሎት እኮ ነው የሚገባው ተረጋጉ ተመስገን አለኔ ነው ተመስገን ልጅ ወጤነኛ በመሆን ደስ ይላል እሺ ውሸት ይሄ ሐዋስ መርምሮሽ መጣ ቤት አንቺ ትሽናት ወጃት
እሺ ከተረጋጋችሁ ቆይ አንድ ጊዜ ተረጋጉ እንደሆነ አውቄያለሁ ከመጀመሪያው እሺ ተረጋጉ ማለት ነው ተረጋጉ ያለች እንዴት ደስ ላልሽ አንተ ከቤተሰቡ ጋር ጸብ ውስጥ ልትገባ ነው የመጣው ካልሆነ ተረጋጉና እኔ መናገር ያለብኝን ሁሉ ተናግሬ ልውጣ ከዛ ይልቅ ግን እኛ በመርመራ ሂደት ማረጋገጥ የቻልነው ነገር ቤዛ የሁለት ወር ነፍሰ ጡር መሆኗን ነው ከማን እንግዲህ እሱን እንግዲህ ቤዛ ናት የምትጠየቅበት አረ ማዘር